አባሽ ነው የሚያረግሽ? እንዴት አባሽ ነው የሚያረግሽ? ምታወሪ ከሆነ አውሪ። ሮሽ ነው ያለው። ታግሰሽ ሞተሽ እንዴት አባሽ ነው የሚያረግሽ? ሰላም ሰላም፣ እንዴት ናችሁ የኛ እንቁ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ደህንነታችሁ ብዝት ይበልልን። እንግዲህ ቤተሰብ ባለፈው እንዳያችሁት ሁሉንም ነገር ትቼ ለመሄድ ተነስቼ ነበረ፣ ግን አልሆነም። ማለት እንደዚህ አይነት ነገር አንዴ ከያዘ አይለቅም ይሁን አላቅም። እንግዲህ እንዳያችሁት ታዲያስ ቆሞኛል እንዳልሄድ ማለት ነውና እኔ እንጃ ግራ ገባኝ። እኔ ምን ማድረግ እንዳለብኝ አላቅም። ራሴን ለማረጋጋትና ነገሮችን ለማስተካከል በራሴ መንገድ እየሞከርኩኝ ነበረ፣ ግን ያው ያንንም ማድረግ አልቻልኩኝም። ያው ሀሳባቸው ምን እንደሆነ አላቅም። የሆነ ያለውን ነገር እንዳምን ነው የሚፈልጉት፣ ግን የሚወራልኝና እማየው እምሰማው የሆነ ያለው የራሴ ብዬ ያመንኩት ሰው እንኳን እያደረገ ያለው ነገር እንዳምናችሁ ጭራሽ እንጃ እድል እንኳን አይሰጠኝም። በተለይ ደግሞ ታዲ እኔ አሁን እሱን በህይወቴ ለመጀመሪያም ለመጨረሻም ጊዜ ከልቤ ያመንኩትም እማምነውም ሰው እሱን ነበረ። ግን ድንገት አዲስ ሰው ስለሆነብኝ አሁን ከማያቸው ባህሪያቶቹም ከሚሆኑት ነገሮችም አንፃር እሱን ማመንም የሚለኝን ነገር መቀበልም አልችልም። ምክንያቱም እምነት አንዴ ከተሻረ ድጋሚ ያንድን ሰው እምነት ለማግኘት ከባድ ነው አይደለ? እና እንግዲህ ሁለቱ መሀል ያለውን ነገር ማወቅ አለብኝ። በቃ ማለት እኔ ለአንዴና ለመጨረሻ ጊዜ የራሴንም ህይወት አስተካክዬ ተረጋግቼ መኖር እፈልጋለሁ። ከጊዜ በላይ ምንም የሚቃጠል ነገር የለማ። ከ3 አመት ከስንት ጊዜ በላይ አቃጠልኩኝ። አሁንም ጊዜን እያቃጠልኩኝ ነው ያለሁት እነሱ ላይ። ምክንያቱም ለሄድ ነበር አጋጣሚ እንዳልሄድ ከለከሉኝ። ያው እንግዲህ አሁንም ምንም ማድረግ አልቻልኩኝም። ጉዳዩን ደግሞ ቤተሰብ እንዲሰማውም አልፈልግም እና እስኪ ታዲን እንጥራውና ሀሳቡን በስነ ስርዓት እንጠይቀው። እስኪ ቁጭ ብለን አውርተን ከተግባባም ማለት ነው። ማለት እኔ እንጃ እኔ እሱን ሳይራሱ መረጋጋት አልችልም። እውነት ያደረገው ነገር እየመጣብኝ እንኳን ላወራውና ልሰማው ይቅርና ብቻ ያስጠላል። ትረዱኛላችሁ ብዬ አስባለሁ የተፈጠረውንና እየሆነ ያለውን ነገር ስለምታውቁ እና እስኪ ቆይ ታዲ ጋር እንደውልለትና ሚለውን እንሰማለን። ድምጽ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ። ያልዳመነ ዝናብ ያላባራ ንግሱ ያልተቆረ ሐዘን ቀና ብርት ያርግዞ የሚመጣ ይመስለኛል። እስኪ ትላንትና ተግባባን። ዛሬ ያይኔ ልቡ ሳይፈርስ ስልኩ እየጠራኝ ሰዎች ሳያደምጡኝ ቃሉ ሳይገባቸው ሄላ ታዲ ደህና ነህ? እናለን መስከነው ፈልጌክ ነበር። አይሰማም? ቪዲዮ ምን ሰራበት ቦታ አፍጥና እንግዲህ እሱም ማውራት ይፈልጋል መሰለኝ፣ አላቅም። መጣው ብሎኛል። ይምጣና ያለውን ነገር በስነ ስርዓት አውርተን እንግዲህ ይፈታል ባልልም መሀላችን ያለው ነገር መሆን ያለበት ነገር ይሆናል። ማለት እንዲህ እየተደበሰበሰ በቃ ከዚህ በላይ እኔ የደረጃ መድረስ እንዳለበት አላቅም። እኔም ህይወቴ እየተበጠበጠ ነው። ሰላሜን አጥቻለሁ። ተረጋግቼ መኖርም አልቻልኩም። ራሴን ለማረጋጋት ለመሸሽ ብሞክርም እንግዲህ ከልክለውኛል አይደለ? እስኪ ሀሳባቸውን እኔ ልስማ ማለት እንድሰሚን እፈልጋለሁ። ማታቂው ነገር አለ ብለውኛል። እስኪ ልስማቸውና የሚሆነውን አብረን እናያለን። ግን ማለት ነው ቤተሰብ ማለት
እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። አሁንም እየሆነ ካለው ነገር አንፃር ታዲን ድጋሚ ማግኘት የራሱ ትክክል ነው ብዬ አላስብም። ግን ያው እስኪ ይሁንና አግኝቼው የሚሆነውን እናያለን። አብረን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔን ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ። ወይ እናቴ ምንድነው ችግር አለ? ሄዶ እዛ እንዳነካኝ እናቴ ምናምን ይላል እንዴ? ምንድነው? በሰላም ነው የደወልሽው? አዎ በሰላም ነው፣ እንድናወራ ነው የጠራሁት። እሺ ደስ ይለኛል። እሺ እንግዲህ ያው እኔም ቤተሰቦችም ባለንበት ማወቅ አለብሽ ያላችሁኝ ነገር ነበር አይደለም? ንገረኝ፣ መስማት ፈልጋለሁ። እሺ እኔ እኮ እነግርሻለሁ። አሁን ነገሩን እኔም እኮ እያጣራሁ ነው። አሁን በዚህ ሰዓት ከኔ ጎን መሆን ያለብሽ ብዬ ነው ማስበው እንጂ ብድግ ብሎ ለመሄድ ታይም አይደለም ብዬ ነው። ታዲያ ያልጠየቅኩን ጥያቄ እንድመልስልኝ አልፈልግም። ኤል ስለማከብር ብቻ ነው ትላንትና ቅሪ ስትለኝ የቀረሁት እንጂ አንተ አዘኸኝ እኔ ሰምቼክ አይደለም። ስለማከብር ነው አይደል? አውቃ ነው ይሄን ነገር እያደረገች ያለችው። አውቃ ነው ይሄን ነገር እያደረገች ያለችው። ምኑ አምነህላታል እኮ አንተ ማርገዟን። ለምንድን ነው ውሸት ነው የምትለኝ? ለምንድን ነው ተረጋግተሽኛል? እኔ አሁንም እኮ ስማኝ ታዲ፣ እኔ አሁንም ማለት ነው አንተን ለመስማት ነው የጠራሁት አይደለ? በስነ ስርዓት ልሰማ ነው። ግን ስትዋሸኝ ዝም ማለት አልችልም። አትዋሸኝ። እውነቱን ማወቅ ነው የምፈልገው። እውነቱን ንገረኝ። እውነቱን ማወቅ አንችልም። እንዴት ነው እውነቱን የምናውቀው? እንደዚህ የተወዛገበ እኛ እኮ ቼክ አድርገናል። ቪዲዮ ላይ አይሽም እንዴ? እኛ እኮ ቼክ አድርገናል ሁሉም ነገር። ግን እሷ አልትራሳውንድ ውጤት ምናምን ይዛ መጣች። ድጋሚ ቼክ ያስደርግሽ ሆስፒታል። እሱን ራሱ ገና ልመና ላይ ነኝ። ቼክ ያስደርግሽ ራሱ ግን አልፈለገችም። ምክንያቱም የምታውቀው ነገር አለ። ይሄ ነገር ውሸት ነው። እኔ ነገሩን እየማጣራት እኮ እየሞከርኩኝ ነው። አንቺ በሰዓት እንደዚህ አይነት ውሳኔ መወሰን የለብሽም። እኔ ከልቤ እኮ ነው የምወድሽ። ለምን እንደዚህ የምትሆኚ? እኔ ሲጀመር ሄጄ ቢሆን መቼም አታገኘኝም። እስከ መጨረሻው ነበር የምሄደው፣ አልመለስም ነበር። ግን የእውነት እኔ ጋር አንተ የነበረኝ ነገር የእውነትም ስለነበረ ስለሆነም ሲቀጥል ደግሞ ማለት ነው እንደውላት ጽዮን ጋር እና እሷም የምትናገረው ነገር ካለ ትናገር። ሁለታችሁም እኔ ምን እንደምል አላውቅም። ምክንያቱም ሁሉም ነገር እየተፈጠረ ያለው ውሸትና ባላሰብኩት ሁኔታ ነው። ሱማ አስባ አቅደ ሄደክ ያደረከውን ነገር ባላሰብኩት መንገድ ነው አትበል። ሁሉም ነገር ውሸት ነው። አሁን እኮ እየተረዳሽኝ አይደለም። አንቺ ነገሮችን አውቀው ስትዋሸኝ እንዴት ነው የምረዳህ? ነገሮችን አቀሳስረው አውቀው እንደሆነ እንዴት አላወቅሽም? ባለፈው እኮ ተከፍሎኝ ነው ብላ ስትነግሪሽ ትንሽም ሄሎ ጽዮን እንዴት ነሽ? ደህና ነሽ? ቅርብ ነሽ? የት ነሽ? ምን ነው በሰላም? አንዴ ብቻ ነኝ በማርያም ትንሽ ችግር ተፈጥሯል። ትናንትና የተፈጠረውን አላየሽም? አይቻለሁ። ምን ሆነች እኮ ነው። አንዴ ፐብሊክ ነኝ ቶሎ በይ። አይ እኔ ባልገባ ደስ ይለኛል። አሁንም በእናንተ መሀል ስንቴ ትገቢያለሽ? አንዴ ገብተሽል እንዴ ነገሮች እስኪስተካከሉ ድረስ ሲጀመር አንቺ ጋር ነው ያለው እውነት። አሁንም እንድትነግሪያት ነው በቃ። ትናንትና ለምኜ ነው ያስቀረዋት ለምኜ። ስለዚህ ዛሬ ያለውን ነገር በሙሉ እንድትናገሪ ነው የምፈልገው። የትኛው ነው? አሁን ነይና እናወራ። ለምንድን ነው የምትጨቃጨቂው? በእናትሽ እኔ በጣም ግራ ገብቶኛል። ማጣት የማልፈልገውን ነገር በአንቺ ምክንያት እያጣሁ ነው ያለሁት። እኔም ከምክንያታው ራሴን ይቻል መጀመሪያ መጣ ለበልኛው። እሺ ቶሎ በይ። አንድ ነገር ብቻ በትክክል ስሚ። እንድትሰሚኝ የምፈልገው አንድ ነገር ነው። ስሚኝ፣ አሁንም እየነገርኩሽ ነው። ሁሉም ነገር አቅደው አልመው አስበው ያደረጉት ነገር ነው። በቃ ተንኮል ነው። እሱን ደግሞ እስከ መጨረሻው ድረስ ደርሼ ማጣራት ስላለብኝ ነው እየተጋፈጥኩ ያለሁት። ዝምም ያልኩሽ ለዛ ነበር። አንቺ ግን ከመሬት ተነስተሽ ልትሰማኛለህ? እኔ አንተን ማለት ነው የሆነ ነው ብለው አሁን የምንነግረኝን ነገር እንኳን ላምነ ይሆናላ እኔ እንጃ አልቀበልህ አልችልም። እምነቴን እኮ እኔ እኮ በቃ እየነገርኩሽ ያለሁት ሁሉም ነገር እንደመጀመሪያው እንዲሆን ነው። በቃ ውሸት እንደሆነ በትክክል ታዲያ ስማኝ እኔን ስማኝ። ይኸውልህ አንተ ማለት ነው የኔን እምነት
እንክት አድርገህ ከበላህ በኋላ ድጋሚ እመኝኝ አይባልም። ሲጀመር እኔ ላንቺ ታማኝ ነኝ አይደለም የሚለውን ነገር አንቺ ስንት ጊዜ ያሳልፈናል አብረሽ አይተሻል እኮ እኮ ማለት ነው። እሱ ነው እኔን ማመን ያለብሽ አንቺ ማምነው አንተ ነበር አንተ ባመጣችሁ ሰዎች አይደል የሁሉ ነገር እየተፈጠረ ያለው። እነሱ እኮ አሁን እውነት ውሸት መሆኑን ለማሳየት እየጣርኩኝ እኮ ነው። ምኑ ነው ውሸት? ትንሽ እንኳን ወደ ማጥራሪ እና የምሰማው ሁሉ እኮ እውነት ነው። ምኑ ነው ውሸት? ትንሽም ቢሆን ራሪ ነው። የተወሰነ ፐርሰንት የለም የተወሰነ ፐርሰንት ማለት ነው። እየሰማው ያለውት በዛ ምክንያት ነው ላንተ የነበረኝ ነገር ስላለ እንጂ እምነት የሆነ ነገር የለም። አጥተኳል እኮ ጣርቻታለሁ አይደለ? ትምጣና አሁን ያለውን ነገር በግልጽ እናወራለን። ሲጀመር ምንም የሚያጨቃጭቀን ነገር የለም። እሷ የምትናገረው መስማት ይጠበቃል። እዛ ውጪ ካንተ ጋር በቃኛል። እንዴት ሰው ትንሽዬ ነገር እኛ 3 አመት እኮ 4 አመት አብረን አሳልፈናል አይደለ? ያ ነገር ማለት ነው ላንተ ዋጋ ቢኖረው ኖሮ 3 አመት ማለት ላንተ ዋጋ ቢኖረው ኖሮ አይደለም የሚለውን ነገር መጀመሪያ መቼ አጣራ? እኔ ወጥመድ እንደሆነ እኮ ነው በግልጽ እያየሁት ያለሁት። ሻውና ትጮብኝ እኔ ላይ ስም እንዴት ነሽ? ስሚኝ፣ አሁን ትናንትና የተፈጠረ ነገር አለ። እኔ በጣም ዋጋ እያስከፈለኝ ነው። አንደኛ ኦቨርሌ ከስራዬም እንዳልሆን የምወደው ፍቅሬን፣ ህይወቴን፣ ትዳሬንም እንዳጣ ያደረጋችሁኝ ነው። ታዲያ እኔ ምን አገባኝ? ስራዬንም እንዳል ታዲያ እኔ ምን አገባኝ የሚያስብል ነገር የለም እኮ እዚህ ጋር የተፈጠረው ነገር በሙሉ ባንቺ ምክንያት ነው አይደል? እውነቱን ተናግረሽ አሁን የጠራሁሽ ስለተፈጠረው ነገር እውነቱን ተናገሪ። ጽዮን እኔን ስሚኛል በእውነት ይኸውልሽ፣ እሱን ተይልስ ማለት እኔን ስሚ። ይኸውልሽ የተፈጠረውን ነገር ታውቂያለሽ። ምንም አዲስ ነገር የለም ላንቺና ያለውን ነገር እንድነግሪኝ ፈልጋለሁ፣ ማወቅ ፈልጋለሁ። ይኸውልሽ እኔ ተረጋግቼ መኖር ፈልጋለሁ። ያንንም ላደርግ ስል ያስቆሙኝ እነሱ ናቸው እና ለአንዴና ለመጨረሻ ጊዜ የምትይኝ መስማት ፈልጋለሁ። ሴት ልጅ ነሽ አይደለ? ህይወቴ ሲበላሽ ጊዜ እንደዚሁ ሲባክን አይታሽ ዝምታ ያለሽ ብዬ አላስብም። እኔ ታዲን ሰላም ነው ቀርቻ አይደለም አምነዋለሁ። ግን ደግሞ ማለት ነው እናንተ የምታሳዩኝና እየሆነ ያለው ነገር እሱን እኔ ጋር ያለውን ቦታና እኔ ጋር ያለውን እምነት እንዲያጣ አድርጎታል። ስለዚህ ማለት ነው ባለፈው ብለሽኛል አይደለ? ያለውን ነገር እየነገርሽኝ ነበር ታላስቀይምሽ በፊት አስቀይምሻለሁ። ሰው ሆኖ ማይቀየም የለም። ያለውን ነገር እንድነግሪኝ ነው የምፈልገው። እውነቱን ተናገሪ። እኔ ህይወቴን በሰላም ልኑርበት። በቃ እኔ አሁን እየሰራችሁ ስላላችሁት ነገር አይደለም እያወራሁ ያለሁት። አንቺ ጋር ያለውን እውነት ንገሪኝ። በጣም ብዙ ነገር ልታረግ ስላስቆሚያታለሁ። አሁን በግድ ዝም ትል እኔ ላውራ ምን ይመስላል? ንገሪኝ። እኔ አንቺ ነው መስማት የምፈልገው። የኔ እናት ያው አውቃለሁ በእኔ ምክንያት ብዙ ነገር ካሱ ጋር እንደተፈጠረ ብዙ ነገር እንደሆነች ትላንትናም ልትሄጂ እንደነበረ ምናምን ሰምቻለሁ፣ አይቻለሁ፣ አውቃለሁ። ግን ምን አለ መሰለሽ አለ አይደል በቃ ነግሬሻለሁ ከዚህ በፊት ያሉት ሪሎች ማለት ነው። እኔም ሴት ነኝ በቃ ታረጂኝ። አንቺ ላይፍሽ ላይ ላበጣበጥብሽ ዝም ብዬ መገባበት ምክንያት ምንም አይነት ምክንያት አይኖርም። ምንም አይነት ምክንያትም የለኝም። ቂም የለብኝ ምን የለብኝ። ከዚህ በፊት አላከሽ አታይገኝ የታዲ ፍቅረኛ መሆንሽ ብቻ ነው ማግበል እና በጣም ይቅርታ አድርግልኝ። እኔ ማንነን ማትናገራቸው ነገሮች አሉ ግን ካሱ ጋር መበጣበጥሽ ምናምን ከሆነ ይኸው አጠገብሽ እሱ ነው ድርጊቱ ፈጻሚ እሱ ነው አይደል? እሱን ጠይቀሽ መረዳት ትችላለሽ። እኔን ግን አታስጨንቁኝ። የነገሩ ባለቤቶች ሁለታችሁ ናችሁ። ካሱ መስማት ያለብኝን ነገር ሰምቻለሁ። ስለዚህ አንቺ ጋር ያለውን ነገር የኔ ታዩ ተራ ነው። የሱን ከሰማሽ በቂ ነው። ሰው ከህይወታችን ውጭልና እንደዛ ከሆነ ስሚኝ፣ እኔ እኮ አልፈልጋችሁ ብያለሁ፣ አትደውሉ ብያለሁ። ስሚኝ፣ አሁን ሌላ ስለ ሁሉም ነገር እውነቱን አውቀን ነው መለያየት ያለብን። ነገ እኔ እንድትፈልጊ የሚያደርግ ነገር ወይ ደግሞ ነገ እኔ አንቺ እንድትፈልጊ አንተ እውነቱን እኮ ራስህ ታውቀዋለህ። ስንት ጊዜ ምንድነው ማውቀው እኔ ትናንትና እኮ እንሂድ ስልሽ እምቢ አልሽኝ ቼክ ለማድረግ ራሱ አንቺ ሁሉንም ነገር እኮ በራስሽ መንገድ ነው ያካሄድሽም እንደፈለግሽ ይሆንሽ ያለሽው። እኔ አሁንም ቢሆን ከህይወታችን ውልቅ ብለሽ እንድትወጪ ነው የምፈልገው። ሁሉም ነገር ተናግረሽ እንድትሄጂ ነው። ወጣለሁ እኮ በቃ አትደውልልኝ። ስለዚህ ንገሪያትና ሂጂልን። በቃ እኔ አሁን የምፈልገው እሱ ነው። ሁሉም ነገር አውቃችሁ እንደሆነ ሴራ እንደሆነ እርግዝናሽም ውሸት እንደሆነ በትክክል አስረጃትና ሂጂ። እኔ ይሄንን ብቻ ነው የምፈልገው። እና እውነት ከሆነ ምንድነው ከህይወታችሁ ወጣለሁ ምናምን የምትይው ምን ማለት ነው? ወጣላችኋለሁ። ታዲያ ምን ችግር አለው? እኔ ለልጄ ማንስ መሰለሽ እንዴ ነው ችግር የለውም። ወጣላችኋለሁ። በቃ ለኔም ሰላም አትንሱኝ እባካችሁ። ልማርበት። ምንድነው አስር የምትደውለው አንተ? በተለይ ፍታኝ እንዴ ከርሽ ተጋሞን ትችላለህ። ምን ይላል? ስለፈጠረሽ አምላክ እኔ አሁንም እምለምንሽ እንድትናገሪ ብቻ ነው። በቃ ትናንትና ልትሄድ ስትል ድንገት ስመኝ ደውላልኝ ነው እቺ ልጅ ያስቆምናል። ዛሬ ደግሞ እቺ ልጅ እውነቱን አውቃ
ተረጋግታ መቀመጥ አለብኝ ብላ ስላሰበች ነው እኔም ጋር የደወለችው። እኔ ደግሞ ካንቺ ትስማ አንቺ ንገሪያት ራስሽ ጋፍሽ ብዬ ነው ዛሬ እኔን ካላመነችኝስ አንቺ እኮ ነሽ ዋናው። አሁን ላይ የተጫወትሽ ያለሽው እና እርጉዝ ነኝ ብለሽ እያልሽ ያለሽው አንቺ አይደለሽ እንዴ? ሰሚኛለሽ? ይኸውልሽ ስታወሪ ራሱ ስርዓት ይኖርሽ። ለሰው ልጅ ይኸውልሽ ክብር የሚባል ነገር አለ። ከስም በላይ እኔ አልተፈላችሁ ነገር ይቅርታ አድርግልኝ። ሲቀጥል ደግሞ ማለት ነው መናገር ያለብሽን ነገር ተናገሪ። አንቺኛ ህይወት ውስጥ ገብተሽ መበጥበጥ ነው እንዴ ፍላጎትሽ? ያ ምን ህይወት ነው የምትይው? ምን ማለት ነው? የኔና የሱ ህይወትን እየበጠበጥሽ ነው ያለሽው። ለቅኝ ሰሚኛለሽ? እኔ አንቺ ጋር እኮ አልደረስኩብሽም አይደለ? አሁን ደግሞ እየገባሽ ስለዚህ ያለውን ነገር የምትናገሪ ከሆነ ተናገሪ። ምን ማለት ነው? መፍትሄ አይደል እንዴ? ምን ማለት ነው? የኔ አንደበት እኮ አንቺ ማን ስለሆንሽ ነው እንደዚህ የምትሆኚው? እኔ ስለሆንኩ ነው። እኔ ራሴን ተቆጣጠሬ በጣም በትዕግስት ላወራሽ እየሞከርኩኝ ነው፣ ግን ስርዓት ይኖርሽ። እንደዛ አክብሬሽ ነው ከተቀመጥኩበት ተነስቼ የመጣሁት። እኔ እናት እባክሽ ሴትዮ እኔ በቃ አደውሉልኝ። አንተም ብትሆን አደውልልኝ። እንዳልደውልሽ አሁን እየተፈጠረ ያለው ነገር ነው። ተናግረሽ ከመራንጭ እንዴት አባሽ ነው የሚያረግሽ? እንዴት አባሽ ነው የሚያረግሽ? የምታወሪ ከሆነ አውሪ። ሰሚኛለሽ? የጠየኩሽም የምትነግሪኝ ከሆነ ንገሪኝ፣ ካለበለዚያ ማለት ነው ስነ ስርዓትሽ ነው ያዢ። ስነ ስርዓትሽ ነው ረፊ። አንቺ ራስሽ ተይ። ይኸውልሽ ትሰሚኛለሽ ጽዮን፣ እኔ ማለት ነው በጣም ታግሼ እያወራሁሽ ነው ያለሁት። ታግሰሽ ሞተሽ አንቺ እንደሚያረግሽ እንዴት እንደሚያደርግሽ አንቺ ነው እንደማታያት ልቀቂያት። አንቺስ ማንነሽኛ ነው? የሱ ሚስት ነሽ፣ የሱ ነሽ፣ አለቀ። አንቺ ደግሞ አንቺ ስነ ስርዓት ያዝሽ። በቃ ስነ ስርዓት ያዥ ነው። እውነቱን ተናግረሽ ሂጂልን። እውነቱን ተናግረሽ ሂጂ። ሰማኛል። ሁለተኛ እንዳትደውልልኝ አንቺ እውነቱን። ለዚህ ነው ያስቀረኸኝ እኔ ምን አደረኩኝ? አሁንም እኮ አንተ ቆይ ስንቴ ነው እኔ ክብሬ ላይ የምታስደርስብኝ? አንተ ባመጣቸው ሰዎች የሁሉ ነገር መፈጠሩ ሳይንስ ጭራሽ እንደዚህ ትረግረግብኝ እኔ ላይ ምንድነው? ምን አሁን እኮ ራስሽ ነሽ ያልሻት። ትሰማኛለህ? አሁን እንደዚህ እየሆነችብኝ ዝም እንድላት አልጠብቅም አይደለም እንጂ ትሰማኛለህ? ከዚህ በኋላ ማለት ነው እስኪ በቃ ከኔም ህይወት ውጣ። ከሷ ጋር አሁን ምንድነው? ከሷ ጋር ለምን ደሞ ነው እኔ ልቅርብህና ማለት ነው እሷ ትሻልሃለች። እኔን ግን ተወኝ እሺ። ከዚህ በኋላ ተሳስተክ አጠገብ እኔ ራሱ አጠገብ እንዳትደርስ። እኔ በቃ ሰው ተረጋግቶ ክብር ይበልጣል ከሁሉም ነገር። ክብሬን በጣም አዋረድከው። ከዚህ በላይ ምን እንደምትፈልገው? ለዚህ ነው ትላንትና እኔ አንተን ሰምቼ ቀረሁት። አክብሬክ ነው እኮ አንተ ለዚህ ነው ያስቀረኸኝ እኮ። በቃ እኔ እውነቱን እንድታቂ ነው አሁንም የምፈልገው። ይኸውልህ ትሰማኛለህ አይደለ? ከዚህ በኋላ ተሳስተክ ማለት ነው። የእውነቴን ነው እኔ አጠገብ እንዳትደርስ። በቃ ተወኝ እስኪ፣ እኔንም ተወኝ። እኔ ልኑርበት ተረጋግቼ ተወኝ። ስሙኝ አንድ ጊዜ